የምንፈልግ ምን ብለን ነው የምንጽፈው ይባል ጥያቄ ፈጥርብናል። who I am አሁን who I am ብዬ ስጽፈው ማን ነው የሚለው ሂሳቢ ዩዘሩ ብሎ ነው የሚመልስልኝ። የዚህ ኮምፒውተር ተጠቃሚ ማን እንደሆነ የጠየቁት ኢሶ ነው። ኢሶ የሚባለው የኮምፒውተር ዩዘሩ። ስለዚህ አሁን ፋይል አሶሲዬሽን የሚባል ነገር እናያለን። አሁን ይሄ ዩዘሩ ማን እንደሆነ ቼክ ያደረግነው ፋይል አሶሲዬሽን ስንጽፍ ASOC ስንል አሁን ብዙ ፋይል አሶሲዬሽን አለን። አስቡት እዚህ ጋር ቴክስት ፋይል አለን፣ TTF ፋይሎች አሉን፣ TXML ፋይሎች አሉን፣ ፊሞች አሉን። እነኚህ ነገሮች ምንድነው አሶሲዬትድ ፋይል ይሰግዛል። ፎር ኤግዛምፕል MK4 ፋይል ስትራክቸር ሲሆን MK4 ፋይል ስትራክቸር መጠየቅ እንችላለን። የተለያየ ፋይል መጠየቅ ስንፈልግ ምንድነው የምንለው መጀመሪያ ላይ አሶስ ብለን ከጻፍን በኋላ እሱ ደግሞ የራሱ አሶስ ፋይል አሶሲዬሽን ብሎ ያመጣልኛል ማለት ነው። ስለዚህ ፋይል አሶሲዬሽን ካወቅን በኋላ ሌላ ታስክ መስራት እንችላለን። እሺ አሁን ስለ ባትሪ መረጃ የፒሲ ውስጥ ያለው ባትሪ መረጃ ማወቅ ፈለግን ምንድነው የምንለው? አሁን ስለ ባትሪ መረጃን ማወቅ ፈለግኩት ፓወር CFG ባትሪ ሪፖርት ብለን እንጽፋለን። ባትሪ ሪፖርት ብለን ስንጽፍ ባትሪ ሪፖርት በምንጽፍበት ጊዜ አሁን የሆነ ቴክስት ፋይል ጀነሬት አድርግልኛል ማለት አሁን እዚህ ጋር ይታያል። ይሄ ፋይሉ ጀነሬት አድርጎልኛል። አሁን ይሄ ፋይል ኮፒ አድርጌና ምን አደርጋለሁ በዚህ በብራውዘር ላይ ፔስት አድርጌ ቼክ ላድርግ። አሁን የዚህ ባትሪ ኢንፎ እዚህ ጋር ያስቀምጥልኛል ማለት ነው። ያውን የባትሪ መረጃው ስፈልገው ምንድነው የሚያደርገው በቀላሉ ፓወር FG ሪፖርት ባትሪ ሪፖርት በምጽፍበት ጊዜ የፒሲ መረጃ ሁሉ ያመጣልኛል። በዛ ነገር እናንተ የፓሲውን መረጃ ሁሉ ማወቅ ትችላላችሁ። እንዲሁ ደግሞ የሲስተም ኢንፎርሜሽን አሁን ዊንዶው በዚህ ሲስተም ላይ የዚህ ሲስተም ኢንፎርሜሽን ሲፈልጉ ምንድነው የሚያደርገው ሲስተም ኢንፎ ብዬ ኤንተር ስለው አሁን ሎድ ያደረገ ነው ያለው። ሎዲንጉን ሲጨርስ የዚህ ፒሲ መረጃ ሁሉ ስክሪን ላይ መጥቶ ፔስት አድርግልኛል ማለት ነው። አሁን ሎድ ያደረገ ነው ያለው መጠበቅ አለበት። አሁን ይሄ ነው እዚህ ሲስተም አሁን መጀመሪያ ኦፕሬቲንግ ሲስተም የጀመረው ዊንዶውስ 12 ሆም ነው የሚጠቀመው። ቨርዥን ደግሞ 10 2021 ቢልድ ነምበር የሚለው ማኑፋክቸር ደግሞ ማይክሮሶፍት ኮርፖሬሽን ነው። ማልፕሮሰስ ፍሪ እነኚህ ነገሮች ሁሉ ኢሜይል ሁሉ እዚህ ያስቀምጥልኛል። እዛ ኔትወርክ የዚህ ሲስተም ሁሉ መረጃ ሲፈልግ ሎጊን ቁጥሮች ፊዚካል ቨርቹዋል ሜሞሪ ሁሉ ቼክ ማድረግ ፈልግ የምጠቀመው ሲስተም ኢንፎ የሚለው ኮማንድ ነው የምንጠቀመው ማለት ነው። ስለ ራሞች ማን ቢፈልግ ራም እንዳለኝ ማወቅ ፈለግኩኝ WMIC የሚል ኮማንድ እጠቀማለሁ። ከዛ WMIC ቢኤስኤፍ ኮማንድ ከዛ በዛ ላይ CPU እየጽፋለሁ። አሁን CPU የምጽፍበት ጊዜ አሁን የሚሉ ይታያል። CPU የምጽፍበት ጊዜ ምን የሚያመጣልኝ የኮር ኢንፎርሜሽን ሁሉ ሪዲንግ ስፔስ ኢንተል ሲስተሞች ሁሉ ሞዴል ሁሉ ያመጣልኛል። ስለዚህ ይሄ ደግሞ የሲስተም መረጃ ሁሉ የፓወሮችን ሁሉ መረጃ እዚህ ጋር መጥቶ ያስቀምጥልኛል ማለት ነው።